ዛሬ እንግዲህ ቤተሰብ በሚያሳዝን ነገር እንግዲህ በሁለት ቤት ብሩኬና ፍፄ ናቲና አህሰን መጥተዋል። እንግዲህ ሀሰን እንግዲህ ሀሚ አግዙ ብላለች፣ እገዛ ትፈልጋለች። ከእሷ ጎን ሁኜ ከአንተ ጋር መቀጠል ካልፈለገኝ እዚህ ግድግዳ ላይ ፎቶ መቀመጥ አያስፈልግም እና እቃዎቿን ሰብስቤ ልመልስላት፣ እሷ የምትፈልገው ይሄን ነው እያለ ነው። ሰላም አለይኩም ሀገሬ ዱጃና ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ወደ ፍፄ እንግዲህ ዛሬ ፍፄ ወንድሜ አንደኛ የሚመስለው ለሀሚ ያዝነ ሳይሆን በልክ በቃ ጓደኛዬ ተጎድቷል ካልፈለገችው ለምን ፎቶ እሷ ቤት ይቀመጣል ብለህ ነው አይደል? አንተ ደግሞ ችግር ፍፄ ከብሩኬ ጎን ነይ ከሀሚ ጎን ነይ ትልና ብሩኬን ትንሽ ተረጋጋ፣ ጊዜ ስጣት እንኳ አትልም። እውነቴን ነው። ሌላ ሴት አንጥተህ ታላጥፈዋለህ፣ ከዛ ነገሮቹ ይራዘማል። ያንተም እንግዲህ ሀሳብ ይሄ ነው። ዛሬ መተሃሚ ፎቶ ማንሳት ማለት ነገ ደግሞ አዲስ የምታስተዋውቀውን ጓደኛ ፎቶ ለመለጠፊያ ቦታ እያላቀክ እንጂ እውነት ለሀሚ ያስበህ እንዳልሆነ ያስታውቃል። ስለዚህ ብሩኬ ደግሞ ፍቅር ካለ በፕላስቲክ ቤት መኖር ይቻላል። 4x4 አንድ ክፍል ነው። ትክክል። የሰው ልጅ ፍቅር ነው። ፍቅር ካለ ልክ ነህ ብሩኬ። ግን መከባበር ከሌለ፣ መተማመን ከሌለ፣ መናናቅ ከሌለ፣ መተሳሰብ ከሌለ፣ ጭቅጭቅ ከበዛ ፍቅር ባፍ ብቻ አፈቅርሻለሁ አፈቅርሃለሁ ዜሮ ነው። የሰው ልጅ ትልቁ ነገር መተሳሰብ ሲቀጥል መከባበር፣ አለመናናቅ፣ አንቺ ትብስ አንተ ትብስ ተባብሎ ተመካክሮ አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን አለበት እንጂ አንድ ሰው እሳት ሲሆን አንዱ ጭድ ከሆነ ጭድና እሳት ሲቀጣጠል ማንም አያበርደውም። ስለዚህ ብሩኬ ልክ ነው አነጋገር። ፍፄ ግን አላቅም ያንተ ቶሎ እኔ እንጃ አላቅም ብቻ ምን አይነት እንዲህ ስላወለርክ ፎቶ ስላወረርክ ካሚ ደስተኛ አትሆንም። የባስ እንድጠላ እያረክ ነው። ችግር የለም እንደማትመለስ እናውቃለን እኛ። ያሳዝናል። ይህ ሁሉ ሀሚና ብሩኬ እዚህ ያደረሳቸው በመሀል የገባችሁት ጓደኞቹ ናችሁ። ሲቀጥል ደግሞ የብሩኬ ዋህነት ነው ለዚህ ያበቃው፣ ሰው ማመኑ ነው። ስለዚህ ደግሞ ወደ ሀሰን ሲሄድ ሀሰን እንግዲህ ነገሮችን እያባባሰ እያቀጣጠለ ነው። ሀሰን ጭራሽ ካሁን በላይ ሀሚ ከብሩኬ አትሆንም እያለ ነው ጭራሽ። በጣም ያሳዝናል። ናቲ እንግዲህ ናቲ ቅርታ ለስሙ። እሱ ደግሞ ለምን እኔ መክሪያት ይጄ ነበረ ጊዜ ስጡኝ ብላ ነበር። አንተ እንዴት ሀሰን ደግሞ ፍቅር ለሰው ልጅ ፍቅር 1 ወር 2 ወር 4 5 ዓመትም ትክክለኛ አፍቃሪ መጽዋዕትነት መክፈል አለበት እንጂ ባንዴ ተቀያይሮ ሴት ልጅ በጥፊ መቶ ገፍትሮ ማስወጣት የለበትም። ካሁን በላይ ሀሚ እንዲህ ተገፍትራ ወጥታ በጥፊ ተመታ መልሳ ከብሩክ ጋር አትሆንም። ጭራሽ ምን ቢል ጥሩ ነው የማይመስል ነገር ለሚስታችን ጋር እኔ ነኝ ያገናኛቸው ይላል። ይሄ ደንቆሮ ማለት ነው። እንደው ይሄ እነዚህ ረጅም ሰዎች አስተሳሰባቸው ዝቃጥ ያለ ነው። እንዴቶች ምንድን ነው ወርደው ነው እንደሚያስቡት? ሀሰኔንና አንተ እኮ አይደለም ሀሚና ብሩኬን ያጣመርካችሁ ኦዲየንሱ ነው። አንተ ማነህ ሲጀመር? ቪዲዮን ዘወር ብልሄው እንዴ ያማዋል እንዴ ልጅ? አንተን እኮ ያወቀች ሀሚ በብሩክ ነው ሲጀመር። ተው ሀሰን፣ እውነት ጥሩ አይደለም። ምንም አትጠቀም አንተ። ትክክለኛ ብሩኬና ሀሚ ናቲ እንዳለው መለየታቸውን ባፈልግ ተያሚዬ። ብሩኬ እኮ ታውቂዋለሽ፣ የዋህ ነው። አንቺን ማጣት አይፈልግም። ይወድሻል፣ ያፈቅርሻል። ስሜታዊ ሆኖ ነው። እናስተካክለዋለን፣ እንመክረዋለን። ተይ ጥሩ አይደለም። እኔም ደግሞ ብሩኬ በሌለበት ክፍሉ ገብቼ ሻንጣረትቤ ውጣልልም። ይሄ ማለያየት እንጂ ማቀራረብ አይደለም። ተያሚ ወደ ራስሽ ተመለሺ፣ ጊዜ እንስጠው። አንቺም ጊዜ ውሰጂና ተይ ብለህ እሷንም አንተንም። እሷ ጭራሽ ማንም የለኝም ከጎኔ ቁም ስትልህ ጭራሽ እኔ ያልኳትን ነው የምትሰማውና ከሱ ጋር ትለያይ ብለህ ነው ሆብላ አሁን የተነሳው። ሀሰን እውነት
ጭራሽ ናቲ ማለት ታውቃላችሁ፣ የወንድሜ የሁሉ ታላቅ የብሩክ የሚያሚ እንዲለይ የማይፈልግ ጥሩ ልጅ ነው። አሰን ግን ጭራሽ አንተንም አላገናኝ እያለው ነው። ሀሚ ካሁን በላይ ከብሩክ አትሆንም እያለ ነው። ኧረ ተው አሰን ተው፣ እውነት ጥሩ አይደለም። ተው የኋላውን ያሳለፋችሁትን ችግር ዞር ብለህ እውነቴን ነው። ሀሚዬ ደግሞ ፍፄ እንዳለው ከፍፄ ትንሽ የተረዳሁት የሰው ምክር አይጠቅምሽም። ብሩኬ አንቺን የሚጎዳ አይደለም፣ እንኳን ላንቺ ማንንም ሰው አይጎዳ። ህይወትሽን አስተካክሊ፣ ወደ ራስሽ ተመለሺ። እውነቱን ነው ሀሚዬ፣ ይቆጭሻል። ዛሬ ሆ ያለሽ ያሰን ነገ ምን እንደሚያደርግ አታውቂውም። ወደ ራስሽ ተመለሲ። የእናትሽን የምታምኒበት ዘመን አይደለም። የአንቺን ህይወት የሚመራው ራስሽ እንጂ ማንም አይደለም። ህይወትሽ የምታስተካክሊው ደግሞ አንቺ ነሽ። ሴት ልጅ ብልህ ናት፣ በብልሃት እንጂ ህይወት የሚመራው ከዛም ከዚህም ወሬ እየለቃቀሙ አይደለም። ብሩኬን አንቺ እንጂ ዋላሰን ዋላ ፍፄ ዋላ ማን አያውቀውም። አብረሹ 24 ሰዓት የምትበይው የምትጠጪው የምታድሪው አንቺ ነሽ። ብሩኬን ውስጡ ማንነቱን የምታውቂው አይደል? ከዜሮ እስካሁን የደረሳችሁበት እንጂ ግልብጥ ብለሽ አንቺ አሁን ሌላ ሰው ሆነሽ ብሩኬ እንዲህ ነው፣ ብሩኬ ጎዳሻ፣ ብሩኬ አይሆንሽም የሚሉሽ ሁሉ ሴት ከሆኑ እሱን ፈላጊ ናቸው፣ ወንድ ከሆኑ ደግሞ አንቺን ፈላጊ ናቸው። ግን የሰው ወሬ ሰምተሽ እስከ መቼ ነው ህይወትሽ የምትመሪው? በራስሽስ መቼ ነው ሰውን የምታምኚው? ሀሚዬ ከፍቅር ይበልጥ መተማመን ይቀድማል። ገብቶሻል? የፈለገ ብታፈቅሩ ቢያፈቅርሽ እምነት ከሌለ አንቺ እሱን ካላመነ እሱ አንቺን ካላመነ ፍቅር ባዶ ነው፣ ብቻውን አይሰራም። ስለዚህ እንደዚህ ከሆንች በዚሁ ከቀጠሽ የሰው ወሬ የምትሰሚ ከሆነ ህይወትሽ ነገም ዛሬም ከነገ ወዲያም የዛሬ ዓመትም የዛሬ 2 ዓመትም አደጋ ላይ ነው። ሀሚዬ የሰው ወሬ አትስሚ። በራስሽ ጭንቅላት ሂጂ፣ ተራመጂ። የሚቆጭሽን ነገር አታርጊ። ተይ ሀሚ፣ ወደ ራስሽ ተመለሺ። አሁንም አረፈደም። እውነቴን አሁንም አረፈደም። እባካችሁ ከመሀል የገባችሁ ደግሞ ውጡ። በተለይ አሰን ፈጣሪ ልቦና ይስጥ።